ከዚህ በኋላ ምግብ አትበይም ነው ምንድነው ሐሳብሽ? እስከ ነገ እስከዚህ ሰዓት ድረስ አልበላም ብለሽ ለምታስቢ በጣም ነው የሚበላው። 2 ጊዜ ጠግቦ መብላት የሚገርም ነው። ሰላም የዩቲዩብ ቤተሰቦቻችን፣ ይህ ኦፊሻል የዶክተር በሪ ዱቢሶ የዩቲዩብ ቻናል ነው። ፕሮግራማችን የሜታቦሊክ አልሴሽን ነው። የሜታቦሊክ አልሴሽን ከአኗኗር ጋር ከአመጋገብ ጋር ተያይዞ የሚመጡ ገዳይ በሽታዎች ጋር ያተኩራል። እንዴት አድርገን እንከላከላቸዋለን፣ ከመጡም እንዴት አድርገን እንቀለብሳቸዋለን። ቤዚክ የኛ እሳቤና ፕሮግራም ነው። ፕሮግራማችንን ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ላይቭ ሴሽን እንገባለን። ገስቶች የራሳችሁ ኢሹ ላይ ፎከስ ታደርጋላችሁ። እዚህ ፕሮግራም ላይ ገብቶ ስለሌላ ሰው መጠየቅ ባለፈውም እንዳልነው አይሆንም። ስለዚህ ፎከስ አድርጋችሁ የራሳችሁ ኢሹ ላይ እንድታወሩ ጠይቃለሁ። ዛሬ ኦፊስ ዴይ ነበረ። ገርጂ ቶቶት ብራንች ላይ ቀጠሮ ነበረን። ገርጂ ቶቶት ላይ መጣችሁ ቪዚት ያደረጋችሁን የቀድሞ ኦንላይን ላይ ሲከታተላችሁ የነበራችሁ ክሊያንቶች እጅግ አመሰግናለሁ። ላይቭ ገስቶች ጋር አውራለሁ እንደተለመደው። ኤንሪ በድጋሚ ዌልካም። ሬድ ሮክ አንሚት አርግ። እሺ ዶክተር፣ ስለመጣህ ደስ ብሎኛል። ይህን ፕሮግራም ታውቀዋለህ? አዎ፣ የዛሬ 1 ወር ከምናምን አካባቢ እንደዚሁ ተገናኝተን ነበር። ድጋሚ እኮ ቻንስ አንሰጥም። እንዴት አምልጠህን ገባ? እንግዲህ አንዳንዴ ለፍ ከተባልክ ታልፋለህ። ስም ቀይረህ ነው የመጣኸው። አልጎሪዝሙ አልነገረኝም እና ስም ቀይረህ የመጣ ይመስለኛል። አልቀየርኩም። ስሙ እንኳን አልቀየርክም። ብዙ ጊዜ ድጋሜ ሲመጡ ሪሰንት ገስት ነው ይለኛል። አንድ ራስን አስተዋውቅ። እርግጠኛ ነኝ ከዚህ በፊት አብረን ከወር በፊት አውርተን ከሆነ እመነኝ ህይወት አንድ ሆኗል ብዬ አላስብም። ብዙ ነገር ተቀይሯል ብዬ ነው የማስበው። እና ራስን አስተዋውቀ ጆርኒን ንገረኝና ምን ላይ ፎከስ አድርገን እንደማውራህም ትነግረናለህ። እሺ፣ ስሜ ሬድዋን ይባላል። ቁመቴ 1 ሜትር ከ73 ነው። ክብደት አሁን ያለሁበት 67.8 ነው። ከዚህ በፊት የነበረኝ 94 ኪሎ ነበር። እና እቺን ወርቃማ ሰዓት እኔ በራሴ ጥያቄ ማባከን አልፈልግም። ጥያቄ አንድና አንድ ነው። ሁሉ ነገር ጥሩ ሆኖልኛል። ሌሊት ላይ ተኝቼ እግሬ ያቃጥለኛል እና ያንን ምክንያት ብቻ ባውቅ ብዬ ነው የገባሁት። ዶክተር፣ ኪሎ ስንት ነበረ? 94። መቼ ነው 94 የነበርከው? የዛሬ 3 ዓመት አካባቢ 94 አካባቢ ነበርኩ። አመጋገብህንና ላይፍ ስታይልህን አኗኗርህን ቀይረ ነው ወይ ወደ 67 የመጣኸው? በጣም በቀን 1 ጊዜ እየበላው ነው እንደዚህ የመጣሁት። ያውም 1 ጊዜም በጣም ትንሽ ምግብ እየበላው ማለት ነው። እርግጠኛ ነኝ የዛሬ ወር አውርተን ከሆነ ትክክል እንዳልሆነ ነገር ያለው መንገድ። አዎ፣ ልክ አይደለም። አዎ፣ አሁን አሻሽልሃል? በትክክል አሁን በትክክል እየሄድኩ ነው እና እቺን ሰዓት ማባከን አልፈልግም ብዬ የምልህ ለዛ ነው። ሌሎች ሰዎች እንዲጠቀሙበት። ግድ የለህም ላይ ተኝቼ ያቃጥለኝን ነገር ነው ምን እንደሆነ ግድ የለህም። እሱን አውራሃለሁ። ይሄ ፕሮግራም አላማውም ከአንዱ መንገድ አንድ ሰው ይማራል ብለን በማሰብ ነው ይህንን ፕሮግራም ክሬት ያደረግ ነው። ጊዜ ካለ ትንሽ እንድታወራ ይፈልጋለሁ። ጊዜ አለ? አለኝ በደንብ። ጊዜ ካለ በቀን 1 እየተመገብክ ነው ብዙ ኪሎ የቀነስከው። ከዚያ በቅርብ ደግሞ የእኛን ስራዎች አየህና አመጋገብህን ቀየርክ። እንደዛ ነው የሚመስለኝ። ልክ ነኝ? በትክክል። በቀን 1 ስትመገብ እንዴት ነበረ? እስቲ እሷን ንገረን። በቀን 1 እንዴት ነው የምትመገበው? ቁርስ ብቻ ነው? ምሳ ብቻ ነው? እራት ብቻ ነው ወይ? ስትመገብስ ምን ነበር የምትመገበው? ምክንያቱም ይህን ብዬ የምልህ በምክንያት ነው። ሰዎች ይጾማሉ ለ1 ሰዓት ለ24 ሰዓት ጾሙና መልሰው ያንኑ ምግብ ነው የሚበሉት። ያንኑ ሮንግ ምግብ፣ ለውፍረት የዳረጋቸውን ምግብ እንደውም በጣም አብዝቶ ይበላሉ ጾም ያለው በሚል ሰበብ። እና ያንተስ እንዴት ነበረ? እንግዲህ በጣም ይርበኛል፣ ግን ያንን እቋቋመዋለሁ። ምንድነው የማደርገው? ካሹስ ብዙ ጊዜ መኪና ውስጥ አስቀምጣለሁ እና በጣም ሲቸግረኝ እሱንና ውሃ ወስዳለሁ በብዛት። ከዛ ውጭ ግን አብዛኛውን ጊዜ ሳላድና ችክን ነበረ በበላው። በ24 ሰዓት አንድ ጊዜ በቃ። ቺክኑ ምን ያክላል? በ24 ሰዓት ጊዜ ውስጥ የምትበላው ሙሉ ዶሮ ነው?
ብዙ አይደለም። አሁን አንተና እኔ በምናወራበት አሁን በገባኝ መልኩ አይደለም፣ ትንሽ ነች። የስ ስለዚህ የምትበላው ትንሽ ቺክን ነው። ከዚያ በኋላ ትንሽ ሳላድ ታደርጋለህ። 24 ሰዓት ጾመ ይሄንን ነው የምትበላው። ይሄ እንግዲህ ባለፈው ያስተማርኩ ምንድን ነው፣ ምንም ጥያቄ የለውም። አንድ ሰው ምግብ ከቀነሰ፣ ምግብ አቁሞ ፋስት ካረገ በ24 ሰዓት አንዴ ከበላ ይቀንሳል። ምንም ጥያቄ የለውም። የአቀናነስ ግን ዋጋ ያስከፍላል ነው። ሮንግ ዌይ ነው። ትጎዳለህ፣ ቆዳ ይጨማደዳል፣ ጡንቻ ይሟሽሻል፣ እንቅልፍ ይዛባል፣ ሆርሞኖች ይዛባሉ እና ሮንግ ነው ብለን ነው ብዙ ጊዜ የምናውራው። እና አንተስ እንግዲህ ረሃቡን ነገርከን። በራበ ጊዜ ደግሞ የምትበላቸው ነካሺው መልሰው ቦርጭህን ነው የሚጨምሩት። የሚገርመው ነገር ሌላ ሰውነት እያለቀ ቦርጭ ብቻ ይቀራል። እሱም ሮንግ ነው። ነበረው ያንተ ጋር ደስተኛ ነበርክ በዛ ጊዜ በቀን አንዴ እየበላ? አይደለሁም። ያው ምንድነው ስኳር ተከሰተብህ ስባል ያው መኖር ትጓጓለህ አይደለ? እቺ ያደረግኩት ነገር ነው እንጂ ሳይርበኝ ቀርቶ እንደዚህ ሳይሆን በቃ እኔ ከስኳሩ የምገላገልበትን መንገድ ስፈልግ ነው እንደዚህ አይነት ነገር ውስጥ የገባሁት። የስ አሁን ለሰዎች ትመክራለህ? ምንም ሳይበሉ ውለው በቀን አንዴ እየበሉ በቀን አንዴ ሲበሉም ያንኑ ሮንግ ምግብ ነው የሚበሉት ብያለሁ። እሱም መንገድ ትመክራለህ ወይ ለሰዎች? በፍጹም እኔ የከፈልኩትን ዋጋ ልነግርህ አልችልም። ሰውነቴ ሁሉ ተቀያይሮ እኮ ሌላ ሰው ነው የመሰልኩት። አሁን የስ አንድ ወር ላይስ ምንድን ነው የሆንከው? አሁን ከኔ ጋር ካወራን በኋላ ምግብህን አሻሽላል ብዬ አስባለሁ። ዋናው የምግቡ ኳሊቲ ነው የሚያፋፋን። የቀየርከው የተሻለ የምግብ ኳሊቲ ነው ብዬ አስባለሁ። እና ለውጥ አለ ወይ በዚህ ከቀየርክ በኋላ ሰዎች እንዲማሩ ነው? በጣም የሚገርም ከአንተ ጋር ስገናኝ ወደ 71 እና 70 ኪሎ ላይ ነበረ የሚጫወተው እና ሆዴ ነበረ ወደፊት ቁጭ ብሎ የነበረው። አሁን ያ ተስተካክሎ ቆዳ የራሱ ወደ ጥርት ወደ ማለት ፊቴም ሞላ ሞላ ወደ ማለት ነገር መጣ። ኪሎ ቀንሷል። ከ70 ወርዶ 67.8 አሁን ትላንት የተመዘንኩትን ነው የምነግርህ። ኪሎ ሳይሆን የወረደው አሁን ፋትን የወረደው። እንግዲህ አንተም ያስተዋልከው ፋትን የወረደው ያ ሁሉ ሰውነት እያለቀ ለብቻ መሀል ሆድ ላይ ተሰብስበው ቀረ። ቅድም ስነግርህ ነበር። ሮንግ መንገድ ከፋታችን ይልቅ ሊን ማስ ጡንቻችንን እንድናጣ ነው የሚያደርገን ብዬ ብዙ ጊዜ አወራለሁ። እና አንተ ጋም ሀፕን ያደረገው ምንም ጥያቄ የለውም ይሄ ነው። ሌላ ሰውነት እያለቀ ሰው ሁሉ ምን ሆንክ እያለ ቦርጭ ደግሞ እዛ ፍጥጥ ብሎ ቀረልህ። ይህንን ነው ስታደርግ ይኖርከው። አሁን አመጋገብን ምን ይመስላል? አመጋገብን እስቲ እንይልህ። ዛሬ ምን በላ ይጠይቃሉ። ጠዋት ላይ ጠዋት 4 እንቁላልና ብሮኮሊ እና እንትን ነበረችኝ ተርኪ ብረስት ነበረችኝ። ብዙ አልነበረም እሱ በእርግጥ እነዚህን 3ቱን አንድ ላይ አድርጌ በላው። ከዛ ዮገርት ነበረኝ፣ እሱን ወሰድኩበት። ግሪክ ዮገርት ነው? ግሪክ ዮገርት ነው የምገዛው። ሙሉ ነው? ሙሉ ነው። አዎ። ስንት ግራም ፕሮቲን ነው የምትለኝ? ግሪክ ዮገርታ ሙሉ ስንት ግራም ፕሮቲን አላት? ትንሿ ናት። 14 ይላል እኔ ጋ ያለው። እንግዲህ እንዴት እንደሆነ አላውቅም። 14 4 እንቁላል 4 ጊዜ 6 24 24 38 ተርኪ ምን ያክላል? 100 ግራም ይሆናል። 100 ግራም ትሞላለች በትክክል 25። በጣም ቆንጆ ጅምር ነው የጀመርከው። ተርኪ ደግሞ ኳሊቲ ፕሮቲን ነው፣ ፋት የለውም እንደምታውቀው። እና በጣም ቆንጆ ጅምር ነው የጀመርከው። እመነኝ 115 ሰዎች እያየው ነው፣ ያጨበጭቡላል። እንጠብቃቸው። አመሰግናለሁ። ለዚህ ነው ያማረብህ። ገብቶሃል? ለዚህ ነው ያማረብህ። ጡንቻም ይመጣል፣ ቆዳ ይስተካከላል፣ ፀጉሩ ይረግፍ የነበረው ደህና ይሆናል፣ ይደክም ነበር። እሱ ሁሉ ኢምፕሩቭ ያደረገው ሰውነትን መመገብ ጀመርክ። አንተ እኮ በፊት የሚገርም ነገር በራበ ጊዜ የምትበላው ካሺው ቦርጭን ነበር የሚመግበው። ምን ማለት ነው? ነቶች እነዚህ እነ አልመንድ እነ ካሺው እነ ፒስታሽዮ የሚባሉት ነቶች፣ የትሪ ነቶች በተለይ የፕሮቲን ቱ ኢነርጂ ሬሾቸው 1:5 ነው። 1 እጅ ፕሮቲን ለሚሰጥ ነገር 5 እጅ ዕዳ ይሰጣል ማለት ነው። ለዚያውም ፋት ገብቷል። በአንተ ቤት ካሹ ምናምን ችሎኒ ምናምን ፕሮቲን አለው ብለን የምታስበው ያ ፕሮቲን ግን ብቻውን አይደለም። ከብዙ ኢነርጂ ጋር ከብዙ ሊያፋፋ ከሚችል በውጭ ላይ በውጭ ከሚጨምር ኢነርጂ ጋር ተጣብቆ ነው ያለው። አሁን በደንብ ገብተዋል ብዬ አስባለሁ። እስቲ ተጨማሪ እንቁላል ከናስኳል መመገብ ትችላለህ። ቢኮዝ ብዙ ሰውነት ላይ የቀረ ኤነርጂ የለም።
መሆን ያለብህም 66 አካባቢ ነው 67 ኪሎ ነው። ሶ አሁን ኮምፕሊትሊ ከእንቁላል ለምሳሌ አስኳል የምታወጣ ከሆነ አቮካዶ ማትበላ ከሆነ ሳልመን ማትበላ ከሆነ ሞር ረሃብ ያሰቃያል። ከዚህ በኋላ ይህን ሁሉ ኢነርጂ የምንገድበው ብዙ ጊዜ ሰምታል። ከእንቁላል አስኳል አውጡ፣ አቮካዶ አትብሉ ብለን ስናወራ ሰምታል። ሳልመን ምናምን እነዚህ ፋቲ ፊሾችን ተወሰነ ጊዜ አስወግዶ ብለን የምንለው ከውጭ የሚገባውን በጣም ወፋፍራም የሆኑ ሰዎች ብዙ ፋት ስቶር ያደረጉ ቦርጫም ሰዎች ላይ ከውጭ የሚገባውን ፋት ለመገደብ ነው። ከውጭ የሚገባውን ፋት ስንገድብ ሰዎች ስቶር ያደረጉ ብዙ ፋት አላቸው። 10 ኪሎ ፋት ያላቸው ሰዎች አሉ። ዛሬ ኦፊስ አለን እዚህ ከፈትነው ቦሌ ላይ 87 ኪሎ ፋት የነበረው ሰው መጥቷል። ዛሬ ወይቱ 165 ኪሎ ግራም ነው። ኢትዮጵያ ውስጥ 165 ኪሎ ግራም ትጠብቃለን። ወደ 300 ፓውንድ እኮ ነው ባይዘይ 340 ፓውንድ አካባቢ። የሚገርም ነው። 39 ዓመቱ ነው። በ39 ዓመቱ 87 ኪሎ ፋት አለው። ይህንን እንደዚህ አይነት ከፍተኛ ፋት ያላቸውን ሰዎች ነው እንቁላል ውስጥ አስኳል አውጡ የምንለው። ፋት ላይ ፋት ላለመጨመር አቮካዶ አትብሉ ብለን የምንለው፣ ቅቤ ዘይቱን ኮምፕሊትሊ ሆልድ አድርጉ ብለን የምንለው በዚህ እሳቤ ነው። አንተ አሁን መተህ አሁን ኦልሞስት ጨርሰዋል እኮ ስቶርድ ኢነርጂን ጨርሰዋል። ልክ እንደነሱ አንተም በዚህ ሊቀጥል ካልክ ከጊዜ በኋላ ስቃዩን አችለውም፣ በጣም ይርባሃልና ከዚህ በኋላ እንቁላል ስትበላ አስኳሉን ከነ አስኳሉ ብላ በተቻለ መጠን። አሁን እስካሁን እያወጣው ነበር። አሁን ከዚህ በኋላ አልኩ እኮ ይነገርኩ ነው። እንቁላል መብላት ካለብህ ከነ አስኳሉ፣ ቤስት ደግሞ በአስኳል ደረጃ ኦርጋኒክ እንቁላል ይሻላል። ስለዚህ እንቁላል ፍሪ ሬንጅ ከሆነች ዶሮ ከነ አስኳሉ ብላ። ሳልመን በሳምንት 2-3 ብላ። ፋቲ ፊሽ ሰርዲን መሆን ይችላል። ሰርዲንም ፋቲ ፊሽ ነው። እነዚህም በሳምንት 2። አቮካዶ ዴይሊ። እነዚህ ምንድን ናቸው? ሄልዚ ፋት ናቸው። ገብተዋል። ከሪል ምግብ በአይን ስታይ አቮካዶ መሆኑን ታውቃለህ። እንቁላል መሆኑን ታውቃለህ። ሳልመን መሆኑን ታውቃለህ። እነዚህ ሄልዚ የሆኑ ፋቶች ናቸው። ሄልዚ ፋቶችን ከዚህ በኋላ በነፃነት መብላት ትችላለህ። አትርሳይ። ይሄ የሚሆነው ግን በቀን ካልኩሌት ያደረኩልህ የቀን ፕሮቲን 130-140 አካባቢ ግራም በቀን መመገብ አለብህ። ያኛው ሳይጎል ነው። ያ ሳይጎል ቅድም ባልኩ መልክ ተጨማሪ ሄልዚ ፋቶችን ጨምር። እሱ ላይ አሁንም ያ የፕሮቲን ፖርሽን እንዳለ ሆኖ ሌጊዩምስ ጨምር። ድፍን ምስር፣ ባቄላ፣ አተር የተቀቀሉትን እንደ ሳይድ ዲሽ መጨመር ትችላለህ። ካሮት መመገብ ትችላለህ። ቢኮዝ አንተ አሁን ይኸውልህ ያንተ ባሉን ነበሩ ያንተ የኢነርጂ ማስቀመጫ ሴሎች ልክ እንደ ፊኛ በጣም የተነፉ ነበር። በጣም ተነፍቶ ፉል ነው የነበሩት። አሁን እኮ ዲፕሊት አረካቸው። ዲፕሊት ፋቱ እኮ አይደለም የሚቀልጠው። እነዛ ሴሎች ተሞልቶ የነበሩ ከውስጣቸው ኢነርጂ ያለቀና ሽሪንክ አረጉ። ስለዚህ ብዙ ኢነርጂ መቀበል ይችላሉ ነው እያልኩ ያለሁት። ብዙ ኢነርጂ መቀበል ይችላሉ ብለህ ግን ዳቦ፣ እንጀራ፣ ኬክ፣ ፓስታ፣ ሩዝ፣ መኮረኒ የሚበላ ግን በአንዴ ዲያቤቲክ ትሆናለህ፣ በአንዴ ቦርጫም ትሆናለህ። ስለዚህ ሄልዚ ፋት ቅድም ያልኩን እነ አቮካዶን፣ እነ ሳልመኑን፣ እነ እንቁላል በተለይ ኦርጋኒክ እንቁላል ከነ አስኳሉ ያልኩ ለዚያ ነው። ካርቦሃይድሬት ደግሞ እነ ድፍን ምስር፣ እነ ባቄላ፣ እነ አተር እነዚህም በሙሉ መጨመር ትችላለህ። እንደ ኤክሰርሳይዝ ሌቭል እያየ እነ ድንችን እነ ስኳር ድንችን ከጎን ሳይድ ዲሽ መጨመር ትችላለህ። ሳይድ ዲሽ ድንቹን ግን የምታበላሸው ዘይት ካረክበት ቅቤ ካረክበት ታበላሻለህ። ምስሩንም ባቄላውንም ዘይትና ቅቤ ካረክበት ስቲል ታበላሻለህ ማለት ነው። በተጨማሪ ፍራፍሬ ትችላለህ። ፍራፍሬ በነፃነት በተጨማሪ እነ አፕልን እነ ስትሮበሪን መጠቀም ትችላለህ። ከጎን አድርገህ ኦትስ አጃ መጠቀም ትችላለህ። ስቲል ከት ኦትስ መጠቀም ትችላለህ። እነ ኪኒያ መጠቀም ትችላለህ። እነ ዋይልድ ራይስ እነ ብራውን ራይስ መጠቀም ትችላለህ። ይሄ ሁሉ የሚሆነው በቀን መብላት ያለብህ ኳሊቲ ፕሮቲን ሳይጎል ነው። ኤክሰርሳይስን በየቀኑ ታደርጋለህ በሚል እሳቤ ነው። ለምሳሌ በየቀኑ 10 ሺህ እርምጃዎች ታደርጋለህ። በየ48 ሰዓቱ ማሽን ላይ ትሮጣለህ፣ ካርዲዮ ትሰራለህ። አሁንም በየ48 ሰዓቱ ክብደት ታነሳለህ በሚል እሳቤ ነው። ይሄን ካደረግ እግር ላይ የሚሰማ ስሜት ማታ ላይ ያቃጥለኛል ያልከው ይሄዳል። በቂ ውሃ መጠጣትን፣ ምግብ ላይ በቂ ጨው ማድረግን አትርሳ። እሺ፣ ይሄ ነገር ትክክል። ጨው የሚባል ነገር አልጠቀሙ ነበር ለረጅም ጊዜ። ለምን ብለህ ነው እንደ አልተጠቀምከው?
ደም ግፊት የሆነ ወቅት ላይ በጣም እንትን ይለኝ ስለነበር ቀንስ ተባልኩኝ። እኔ በዛው ተውኩት። ግፊቱ እኮ የለም አሁን የለም። አሁን በዛው በተባልኩበት በዛው ሜሞሪ ውስጥ ስለነበር የለም እኮ ያ ሰውዬ እኮ የለም። አሁን ግፊቱ ብቻ አይደለም የሚሄደው፣ ስኳሩ ብቻ እኮ ሰውዬውም እኮ የለም። ያን ሰውዬ ፎቶ አንስተ በፊት ፎቶና ያሁኑ ነው። በተለይ በዚች አንድ ወር ጊዜ ውስጥ ሰማይና ምድር አሁን በዚች ካወራን ከአንድ ወር ጊዜ ውስጥ ያለው ሰው ኮምፕሊትሊ በፊት የነበረው ሰው አይደለም። ስለዚህ አንተ የቀድሞ የግፊት ታማሚ፣ የስኳር ታማሚ፣ የቀድሞ ቦርጫም እንጂ አሁን ቦዲ ቢውልደር ነህ እኮ አንተ። መስል በመስል እኮ እየሆንክ ያለ ሰው ነው። እና ማንኛውም ሰው እንደሚበላው ጨው ተመገብ። እሺ ዶክተር አመሰግናለሁ። ረጅም እድሜና ጤና ይስጥልኝ። ቴንኪው በጣም ከዚህ በፊት ኤፍሬም የሚባል የ28 ዓመት ወጣት ዲያሊሲስ ላይ የነበረ ልጅ ኩላሊቱን ስለማስቀየር እርዳታ ስናሰባስብ መቆየታችን ይታወቃል። አሁን ግን አንዳንድ ዶክመንቶች እስኪሟሉ ድረስ ማናችሁም ኤፍሬምን መርዳት የምታስቡ ሰዎች ቀጥታ በራሱ አካውንት እንድታስገቡ እንጠይቃለን። የኤፍሬምን አካውንት በተለያየ መንገድ ማግኘት ትችላላችሁ። የሻምፒዮንስ አባላቶችም አሉ። መርዳት የምትፈልጉ ሰዎች ቀጥታ ለኤፍሬም አካውንቱ ላይ አስገቡ። በኤፍሬም ስም የተከፈተ አካውንት ነበረ። ኦልሬዲ እሱን አካውንት ፍሪዝ አድርገን የተሰባሰበ ገንዘብ ለኤፍሬም አካውንት ገቢ ተደርጓል። ሌሎቻችሁም ይህንን እንድታደርጉ አሳስባለሁ። ገርጂ ያለው ኦፊሳችን ቅዳሜን ጨምሮ ሙሉ ቀን ፋንክሽናል ነው። በማንኛውም ጊዜ ኦንላይን መመዝገብ ይቻላል። ለመመዝገብ የመቅደስ ስልክ ባውላ አለ። የፍቅር ስልክ ኮመንት ላይ ይጻፍላቸዋል። የግሌ ያለች ደብረ ወርቅ አሉ። ሁሉም ስልካቸውን ተራ በተራ ኮመንት ላይ ይጽፋሉ። በእነሱ በኩል መመዝገብ ይቻላል። ቦሌ ዲኤች ገዳ 8ኛ ፍሎር ላይ ያለውም ኦፊሳችን ፋንክሽናል ነው። ቀጥታ በማንኛውም ጊዜ መጥቶ መመዝገብ ይቻላል። ኦንላይንም መመዝገብ ይቻላል። ኦንላይን ሰርቪስ አገር ውስጥ ያላችሁም ክፍለ ሀገር ያላችሁ ሰዎች አዲስ አበባ መምጣት አይጠበቅባችሁም። ከሀገር ውጭ ያላችሁም ሰዎች ባላችሁበት ሆናችሁ መመዝገብ ትችላላችሁ። ሁልጊዜ ምዝገባ፣ ሁልጊዜ አገልግሎት አለ። ይህንን ለማለት ፈልጋለሁ። እጅግ አመሰግናለሁ። ፍሬ አንሚት አድርጊ። እሺ ዶክተር እንዴት ዋልክ? እግዚአብሔር ይመስገን። ፍሬ ስለመጣሽ ደስ ብሎናል። ይህን ፕሮግራም ታውቂዋለሽ? ያው አውቀዋለሁ። ስለመጣሽ ደስ ብሎኛል። ራስሽን አስታውቂ። በምን ዙሪያ እናውራ? እኔ እንኳን በፊዚካል እና በጤና ጉዳይ ነበረ ትንሽ። ፍሬ ስለ ራሷ ነው የምታወራው። ክብደቷን፣ ቁመቷን፣ እድሜዋን ትነግረናለች። እሺ እድሜ 29 ዓመቴ ነው። ሌላ ክብደቴ ደግሞ አሁን የአንድ ልጅ እናት ነኝ። የ2 ዓመት ከ9 ወር ከእሱን እርጉዝ ሆኜ 65 ኪሎ ነበርኩኝ እና በማጠባበት ሰዓት አበላሌ ልክ አልነበረም እና በሂደት እየቀነሰ መቶ 37 ኪሎ ገባሁኝ። አለቅሻ? አዎ በጣም 37 ኪሎ ከቤት ትወጪ ነበር ግን? ልብስ ዘራርበሽ ምናምን እና የምትወጪው ከስር ምናምን የሆነ ነገር እንዴት አለቅሽ? ቆይ ይሄ ታመሽ አይደለም? ኧረ እንደዚህ ያለቅሽው አይደለም፣ አበላሌ ነው። አበላሌ እና አጠባለሁ፣ ሳልበላ አጠባዋለሁ። በዛ ምክንያት የወተት ምርትም ስለነበረኝ አልታወቀኝም ጉዳቱ መሀል ላይ። ስለዚህ ምግብ አቁመሽ ነው የከሳሽው እንደዚህ? አዎ። እና አሁን ላይ እንትን ነው አቁሜው አሁን ኦልሞስት 2 ዓመት ከ9 ወር ሆኖታል ልጄ። እና አሁን 2ኛ ልጅ እርጉዝ ነኝ እና ኪሎዬ አሁን ኦልሞስት 20 ሳምንት ነኝ። 20 ዊክ ነኝ፣ ይቅርታ 20 ዊክ ነኝ እና አሁን እየተስተካከለ ነው እና ወደ 7 ኪሎ እስካሁን ጌን አድርጌያለሁ። እየተመለስኩ ነው። አሁን ስንት ኪሎ ነሽ? 44 ኪሎ 44 ኪሎ። ስለዚህ በደንብ ቢያ፣ አሁን በደንብ ተመገቢ። አዎ እየወሰድኩኝ ነው። ትንሽ እንትን ያለኝ ትንሽ አጨናነቀኝና የታይሮይድ ምርመራ አድርጌ ነበረ እና ከዛ በፊት የለብኝም ነበር። የታይሮይድ መጨመር ያሳያል አሉኝ አሁን ላይ ከእርግዝናው ጋር በተያያዘ እና የእሱንስ አመጋገብ ተጽዕኖ ያመጣል ወይ? አያመጣም። አሁን ዛሬ ምን በላሽ? ትልቁ ነገር ሁልጊዜ ይሄን ፕሮግራም የምትከታተይ ከሆነ የማውራው አመጋገብ
ለመወፈር ለፈለገ ሰውም ይሆናል። መንገድ አለው፣ ትንሽ ሞዲፊኬሽን ይኖረዋል። ክብደቱን ለመቀነስ ላሰበም ሰው ይሆናል። ኪሎን እዛው ጋር ባለውበት ላቆይ ላለም ሰው ይሆናል። እንግዲህ እዛ መሀል የምንጫወተው ነገር አለ። ኦኬ ለምሳሌ ክብደቱን 70 ሆኖ እዛ ላይ መቆየት ፈልጋለሁ ላለ ሰው ባላንስ ነው የምናደርገው። የፕሮቲን ግራም እና የኢነርጂ ግራም እኩል ነው የሚሆነው ማለት ነው። መወፈር ያሰበ ሰው በቀን ማግኘት ያለበት ሳይጎድል ፕሮቲኑን ያገኛል። ኢነርጂውን ከፍ እናደርጋለን። ሄልዚ ካርብ እና ሄልዚ ፋት ከፍ እናደርጋለን እንደማለት ገባሽ? ይሄ መወፈር ለፈለገ ሰው ነው። ዌይት ሎስ ለፈለገ ሰው ግን ኢነርጂው ካርቦሃይድሬት እና ሄልዚ ፋት ዝቅ ይላል። ፕሮቲኑ ሳማው በግራም ዋይዝ ከፍ ያለ ይሆናል ማለት ነው። ገባሽ አይደለም? በደንብ ቲሲዚት ኮንሰፕታችን ናት። ሁሉም ማናችሁም ብትሆኑ ከውፍረት ጋር የምትታገሉም ቢሆን ክብደታችሁን እዛ ጋር ማቆየት የምትፈልጉም ቢሆን ለመጨመር የምትፈልጉ ሰዎች በቀን ማግኘት ያለባችሁ የፕሮቲን መጠን መጉደል የለበትም። ኢነርጂውን ነው የምንጫወተው። ኢነርጂው ከፍ ሲል ትወፍሪያለሽ። ከፕሮቲን ጋር እኩል ሲሆን መንቴን እዛው ጋር ትቆያለሽ። ኦኬ ሞር ዝቅ ስናደርግ ኢነርጂውን ደግሞ እንደገና ዌይት ጌን ይመጣል ማለት ነው። እና ያ ነው ፕሪንሲፕሉ። ስለዚህ ምን እያልኩሽ ነው? ቁመትሽ ስንት ነው? ሜትር ከ58 አትሊስት 110 ግራም ወይ 120 ግራም ፕሮቲን በቀን ማግኘት መቻል አለብሽ። አንድ እንቁላል 6 ግራም ፕሮቲን አለው። 100 ግራም ስጋ 25 ግራም ፕሮቲን አለው። ይህንን ካልኩሌት አድርጊና 120 ግራም አካባቢ ለማምጣት ሞክሪ ፕሮቲንሽን። ይሄ የማይጎል ነገር ነው። በቀን ማግኘት ያለብሽን የነገርኩሽ። እሱ ላይ ኦኬ በነፃነት ምግብሽን ቢ እንጀራ ነው የስ ዩካን እንጆይ ችግር የለውም። እርጉዝ ነሽ፣ ኤነርጂ ያስፈልግሻል። ሪላቲቭሊ ያለሽበት ዌይትም ታች በመሆኑ እንጀራውንም መብላት ትችያለሽ። ኦኬ አቮካዶውን መብላት ትችያለሽ። ሄልዚ ፋት እንቁላል መጠቀም ትችያለሽ ከናስኳሉ። ኦኬ እነ ድፍን ምስር፣ እነ ባቄላ፣ ቬጂቴብልስ፣ ፍሩትስ እነዚህም በሙሉ በነፃነት ተጠቀሚ። ቅድም እንዳልኩሽ በቂ ፕሮቲን እያገኘሽ ነው። በዚህ ጋር ደግሞ ከጎን በቂ የሆነ ኤነርጂ ሄልዚ ፋት እና ሄልዚ ካርቦሃይድሬት ብያለሁ የነገርኩሽን ጨምሮ እያገኘሽ ነው ማለት ነው። ይሄ አንድ ሆርሞናል ኢሹሽን ኢምፕሩቭ ያደርጋል፣ ቅድም የነገርሽኝን። ሁለተኛ ደግሞ ናቹራል በሆነ መንገድ ሄልዚ በሆነ መንገድ ዌይትሽንም ጌን ታደርጊያለሽ። ኦኬ 10,000 ቢኮዝ በቂ ዌይት ማታገኝ ከሆነ እርግዝናውም ላይ አስቸጋሪ ነው የሚሆነው። ኦኬ ኢነርጂ ይፈልጋል ያ ልጅ ጽንሱ ሞር እያደገ ሲሄድ አንቺ ዌይትሽን ጌን እያደረግሽ መሄድ አለብሽ። ፐርሰናሊ ማገዝ ካለብን ደግሞ በውስጥ እናግዝሻለን። ፒስ ዋንዴ ልግባ። ዋንዴ እሺ ዶክተር አመሰግናለሁ። ጨርሰዋ ዋንዴ ብለህ እኮ ዋንዴዋን አጨርሳትም። ግጥምም ከሆነች እኮ ደስ ይለናል። ግጥሟን ጨርሳት። እድናለሁ የስ አዳኝ እግዚአብሔር ነው። ያ ነው የስ ገብተዋል። ምንም ጥያቄ የለውም። ሁሉ የሱ ነው። የስ እሺ ዶክተር ቁመቴ 1.70 ነው። ክብደቴ 55 ኪሎ ግራም ነው። መሆን የነበረብህ ስንት ነው? የ3 ወር አሰር መሆን የነበረብኝ 64 ኪሎ ግራም። አንተ ስንት ነህ? እሺ 55 ኪሎ ግራም እርግጠኛ ነኝ እያሉ ነው። ኮመንት ላይ ምን ለምን መጣ እያሉ ነው። ምክንያቱም 54 ኪሎ ሆኖ ስኳር እኮ የሚባል ነገር አይዞም እያሉ ነው። እና ቀጥል እስኪ እንስማ። ከያዘኝ ብዙ ጊዜ ነው። በቀደም አሰርቼ ነበር የ3 ወር። ለመጀመሪያ ጊዜ ሳሰራ 12.5 ነበረ። ከዛ በኋላ ደግሞ በቀጠሮ ከ15 ቀን በኋላ ሳሰራ ወደ 9.5 ወርዷል የ3 ወር ክምችት። እና አሁን የሚያስቸግረኝ ምንድን ነው? ለነገሩ ካለሁበት አካባቢ የተነሳ እርጎ ኖርማል ነው መጠቀመው። የከብት ይረጋል 2 ቀን 3 ቀን ካረጋ በኋላ እጠቀማለሁኝ። አቮካዶ እጠቀማለሁ እና ሽምብራ፣ እንጀራ በቲማቲም እጠቀማለሁኝ። እነዚህ ምግቦች ነው በብዛት መመገበው። እኛ አካባቢ በብዛት እንደምፈልገው አናገኝም። የስኳር ታማሚ የሆንበት ምክንያት ራሱ ግራ ያጋባናል። የት አካባቢ ነው የምትኖረው? ነገር አላገኝም። ጅማ፣ ከጅማ ወጣ ይላል። ከጅማ የት አካባቢ ነው ወጣ የሚለው? ጅማ የባለቤቴ ሀገር ነው። አጋሮ። ታዲያ ከጅማ እኮ የጅማ በለው። አጋሮን ካወቁት ያ ጅማ በለው። ጅማ ድረስ አውቃለሁ። 45 ኪሎ ሜትር ምናምን ወጣ ትላለች። ስለዚህ እነዚህ የግሪክ እርጎ ምናምን የሚባሉ ነገሮችን እንሰማለን እንጂ አናገኛቸው። አሁን ይኸውልህ፣ አሁን ትልቁ ነገር ግሪክ እርጎ አይደለም ያድንህ።
ገብተዋል። ትልቁ ነገር የተውካቸው ምግቦች ናቸው ስኳርህን እርግጥ የሚያደርጉት የምትተዋቸው ምግቦች። ኦኬ የምትተዋቸው የምትበላቸውማ አንተን እንዲገነቡህ እኮ ነው። ኦኬ አንተን ይገነቡሃል። ተወው ብዙ ጊዜ መተው አለብን ብዬ ስሰብክ ሙሉውን የሰማሃቸውን እነዚህ ከእንጀራ ዳቦ የሚሰሩ ካርቦሃይድሬት እና ዘይት እና ፋት ማቆምህ ነው። እነሱን መገላገልህ ነው ከስኳር ቶሎ እንድትገላገል የሚያደርገው። ታይፕ ዋን ነህ እንዴ? ታይፕ ዋን ነህ? ታይፕ ቱ ነኝ። ታይፕ ቱ ነህ? መቼ ነው የጀመረ? መቼ ነው የጀመረ? ዛሬ 16 ዓመት ይሆናል። አሁን ምን 16 ዓመት ይሆናል። ምን እየወሰድክ ነው? አሁን ሜትፎርሚን 1000 ግራም ጠዋትና ማታ። እነዚህ ለኮሌስትሮል ብርብሮ የታዘዙልኝ መድኃኒቶች አሉ። በ3 ቀን አንዴ የምወስደው። ጥርሶቹ ደህና ናቸው? ፍሎዚፕ የሚባልም ጥርሶቹ ደህና ናቸው? ጥርስ እንግዲህ የተነቃነቀ አለ። 1 3 4 ዝም ብሎ የሚነቃነቅ። የተነቀለ የለህም? የተነቀለ የፊት ጥርስና የኋላ ጥርስ ተነቅሎብኛል። አንዳንድ እኮ ለዛ እኮ ነው አንድም ስትናገር የሆነ ነገር አለ። ለዛ ነው እንደዛ ያልኩ። አዎ ልክ ነው፣ ትክክል ነው። ይሄን ያደረገው ስኳር ነው። ስንት ዓመት ነው? ቢያንስ 40 ሆናለሁ አሁን በእድሜ። እንዴ 40 እኮ አንድ ልጅ ገና ልጅ እኮ ነህ። አዎ እንግዲህ ያው ስኳሩም ያስረጀለት ብሎ ቀጣኝ ከዛም በላይ ነው የሚመስለው፣ ግን 40 ማክሲመም 40 ነው። አይዞን። አሁን ትልቁ መረዳት ያለብህ ነገር ጥርስህን ስላየኸው ነው አይደለም? መውለቁን ያየኸው ጥርስህን እየጎዳ ያለ ስኳር አይንህንም እንደዛ እየጎዳ መሆኑን ነው ግንዛቤ ዛሬ ማግኘት አለብህ። ኩላሊትህንም ልክ እንደዛ እየጎዳ ነው። ልብህንም እንደዛ እየጎዳ ነው። እያንዳንዱን ደም ስርን እየጎዳ ነው ማለት ነው። አሁን በደንብ እየገባ ነው አይደለ? ለዚህ ነው በጣም መታገል ያለብህና መገላገል ያለብህ። ለዚህ ነው ኪሎ አሁን ያለቀው እንደዚህ ቀነስከው። ኪሎ ለነገሩ 57 ኪሎ ከዛም አልፌ አላውቅም። ማክሲመም አንድ ጊዜ አስታውሳለሁኝ ከዛሬ 15 16 ዓመት 60 ኪሎ ገብቼ ነበረ። ኔቸር ግን ከ57 ኪሎ አልፌ አላውቅም። ጉድ ሶ አሁን ታይማችንም እያለቀ ስለሆነ ወደ ሰመራይዝ ላድርግልህ። እርጎ ያልከውን ነገር ከዚህ በኋላ አቁመው። ግሪክ እርጎ ባለመጠጣት የቀረብህ ነገር የለም። እናንተ ሀገር እንቁላል አለ የለም? እንቁላል አለ፣ የአበሻም የፈረንጅም እንቁላል አለ። አይብ አለ የለም? አይብ አለ፣ በጣም አለ። በጣም አለ። አይብ አለ። ስጋ አለ? ስጋ አለ። አሳ አለ? ስጋ። አሳስ? አሳ የለም አሳ በቃ አናገኝም አሳ። በቃ አሁን ምንም እሱ ባይኖር ችግር የለውም። አትክልቶች አሉ። ጎመን አለ? እሺ ጎመን አለ የለም? አለ። ጎመን፣ ሰላጣ፣ ቆስጣ ሁሉም አለ። ስለዚህ ቀለል አድርገው። እሺ ጠዋት ላይ ለምሳሌ ቁመት ሜትር ከ70 ነው። 6 እንቁላል አድርግ። አስኳል አውጣና 6 እንቁላል። እሺ ምን ይከብዳል? ይከብዳል እንዴ? አይከብድም። ከጎን ትንሽዬ አይብ አድርግ። አይከብድም፣ ችግር የለውም። ከጎን አይብ አድርግ። እሺ እንቁላሉን በምትፈልገው መልክ አብስል። የተቀቀለ መሆን ይችላል፣ እንደ ቂጣ የተሰራም የተፈረፈረ መሆን ይችላል። እንቁላሉ ግን አስኳል ወጥቶለታል። እሺ የፈረንጅ እንቁላል አድርግ። አስኳል ከውስጡ ስለምታወጣ ትላልቅ የፈረንጅ እንቁላል ነው የምታደርገው። የፈረንጅ ከጎን በቂ ጎመን ተመገብ። አትክልቶቹን በደንብ ጠግበህ ተመገብ። ማታ ላይ ሩብ ኪሎ ስጋ፣ ቀይ ስጋ ሩብ ኪሎ። ከምን ጋር? አሁንም ከበቂ አትክልት ጋር። አትክልቱን በርከት አድርገህ ጠግበህ ተመገብ። አሁን ገብቶሃል? ገብቶኛል። በቃ
ይሄን በየቀኑ እኮ ማድረግ ትችላለህ። ጠዋት እንቁላል ከአይብ ጋር፣ ማታ ስጋ ከአትክልት ጋር። ይሄንን ስታደርግ ግን መድኃኒቶች መቀየር አለባቸው። አሁን እየወሰድክ ያለው ፎርሲጋ ምግብ ከቀየርክ በኋላ መቀጠል የለበትም። ተነጋገር ከሐኪሞቹ ጋር። ሃይፖ ውስጥ ይከታል። ሃይፖ ውስጥ ስለሚከት ፎርሲጋውን ቶሎ ማቆም ከሐኪሞች ጋር ተነጋግረ የመጀመሪያ ቀን ላይ ማቆም ይጠይቃል። ሜትፎርሚን ያልከውንም ተነጋገር፣ እዛው ከሐኪሞች ጋር ተነጋገርና እሱ እንኳን ችግር የለውም ቀስ እያሉ ስኳር ሲስተካከል እየቀነሱ ማቆም ይችላሉ። እሱ ላይ ወክ ጨምር፣ ኤክሰርሳይዝ ጨምር፣ ጡንቻን መልሰ ለመገንባት ሞክር። በደንብ ገብቷል አንተ ሰው? ገብቶኛል፣ በትክክል ገብቶኛል። 3 ነገር እንቁላል አስኳል ይወጣለት፣ አይብ ቅቤ የለውም ብያለው፣ ስጋው ጮማ የለውም። ምግብ ስታበስል ዘይት የሚባል ነገር ቀባ ቀባ ነው የሚደረገው እንጂ አይበዛም። በቃ ይሄንን ከብዙ አትክልት ጋር በአትክልቱ ጥግብ ካላልክ ረሃብ ያሰቃያሃል። ጎመን ከሆነ ብዙ ጎመን፣ ጥቅል ጎመን ከሆነ ብዙ ጥቅል ጎመን አድርግና ጠግበህ ብላ። እሱ ላይ ልክ እንደ ስፖርተኛ ጂም ቤት ገብተህ ጡንቻህን ገንባ። በርታ። አሁን እስካሁን የነገርኩ በቂ ይመስለኛል። ቪዲዮንም ስለምንጭን ዩቲዩብ ላይ ታገኛለህ። ፐርሰናሊ ያልገባ አንድ ነገር ብቻ ዶክተር፣ ከምግብ ውስጥ ቆጮ፣ አሁን ቆጮ በብዛት እንመገባለን። የለም አይሆንም። ቆጮ ታውቃለህ? አይሆንም። ሌላስ? እንጀራ ያልከው ቀልድ ነው። አይሆንም። አይ በቃ እንጀራ እየበላ ቆጮ እየበላው ልቀጥል ካልከን እኮ ምንም ስለ ስኳር መገላገል እኮ አይደለም የምናወራው። ስለ ስኳር መገላገል ነው እያወራን ያለ ነው። እነሱን እየበላ አየኸው እኮ አይደለም። በዚህ እድሜ በ40 ዓመት ጥርሶችን እኮ እያጣ ነው። ጥርሶችን ማጣት ለአንተ ዋርኒንግ ነው፣ ማስጠንቀቂያ ነው እያልኩ ነው ያለሁት። ኩላሊትህም አይንህም ህይወት አደጋ ላይ ያለሁትና አጃም ቆጮም ቡላም አይሆኑም፣ ጉደሬም አይሆንም። ስኳር ድንችሳ እሱም ናቹራል ተብሎ አንዳንዴ እንጠቀማለን። እኔ ጋር የምታወራው ከስኳር ጋር ስትኖር፣ አዎ አንዳንዴ ትጠቀም ይሆናል። ስለሱ አይደለም የማወራው እኮ። ከስኳር አንተን ለመገላገል ድንችም ስኳር ድንችም አይሆንም፣ ካሮትም ቀይ ስርም አይሆንም። በቃ ቅድም የነገርኩን አትክልት ያልኩን ከመሬት በላይ የበቀሉ አትክልቶች ጠዋት ላይ ቅድም ባልኩ መንገድ እንቁላል፣ አይብ፣ ምሳ ላይ ወይ ሁለተኛ ምግብህን ገፋ አድርግና ከሰዓት ላይ ሩብ ኪሎ ስጋ፣ ቀይ ስጋ ከአትክልት ጋር አሁንም በቃ። ምናልባት እንጀራ ስላቆምኩ እጎዳለሁ ብለህ እየፈራ ከሆነ ፍራፍሬ ባለመብላቴ ቫይታሚን አላገኝም ብለህ እየፈራ ከሆነ ተሳስተሃል። ቅድም የነገርኩ ምግብ ውስጥ ለሁሉም ለሰውነት የሚያስፈልገው ነገር አለልህ እዛ ውስጥ። አይበቃም? ይበቃል ዶክተር፣ አመሰግናለሁ። አንተን እንዳገኝ ያደረገች ዩቲዩብ ላይ እከታተላለሁ። ሌላም ጊዜ እንገናኛለን። ጎበዝ፣ በርታ። የዛሬ ፕሮግራማችን እዚህ ላይ አብቅቷል። በተመሳሳይ ፕሮግራም ነገም ከነገ ወዲያ እንገናኛለን። እጅግ አመሰግናለሁ።